አለይኩም ወራህመቱላሂ ወበረካቱ። ምን አይነት ጊዜ እንደደረስን አላቅም። ልጅ በአባት ላይ እንደዚህ የሚጨክንበት ጊዜ 30 ዓመት ሙሉ አባት ስደት ላይ የለፋበት ንብረት ልጅ ምን እንደሚለው ስሙ። እኔ ስሜ ዶክተር መሐመድ እባላለሁ። ዶክተር ነኝ፣ ግብፃዊ ነኝ። ከዛ እዚህ 30 ዓመት ስደት ላይ ቆይቻለሁ። ስደት ላይ ጥሩ በዶክተርነት ጥሩ ደሞዝ ይከፈለኝ ነበረ። ለልጆች ሁሉ ነገር አረግላቸው ነበር። ጥሩ ኑሮ እንዲኖሩ ሁሉ ነገር አረግላቸው ነበር። መኪና፣ ቤት፣ ባንክ ላይ ገንዘብ። ልጄ ሙሉ ውክልና ሰጥቼው ነበር ከ16 ዓመት በፊት። ገንዘቦቼ ሁሉ ምንም የራሴ ባንክ ግብፅ ላይ አልነበረኝም። ሁሉ በሱ ነበረ ገንዘቡ እንቅስቃሴው የሚደረገው። እኔ ውጭ ሀገር ስላለው ሁሉ ነገር እሱ እንዲያንቀሳቅሰው። የገዛውት መሬትም በራሴ ስም ነው። እኔ ነበር ወጪውን መሸፍንለት ሁሉ ነገር። እኔ ነኝ ዳርኩት። 16 ዓመት ሙሉ ምንም ነገር አይሰራም። እኔ ነበር ወጪውን መሸፍነው ለሱም ለልጆቹም፣ ቤትም መኪናም። ከዛ ቤት የሰራው ህንፃ ላይ ዛዚ የሚባል ከተማ ላይ 10 ቤቶች ነበሩኝ። 10ሩን ሽጦ አንዱን እንኳን በእኔ ስም ባንክ ላይ አላስገባውም። 16 ዓመት ሙሉ ከተመረቀ ጀምሮ እኔ ነበር ወጪው መሸፈነው። በዚህ 16 ዓመት ውስጥ 50 ሚሊዮን የግብፅ ብር ሰጥቼዋለሁ። አሁን እድሜ ከፍ ስላለ 69 ስለሆንኩኝ እድሜ ጡረታ ልወጣ ነው። ስለዚህ ልመጣ ነው ስለው ጸባዩ ተቀየረብኝ። ብልግና፣ ስድብ፣ የሁሉ ገንዘብ የኔ ነው፣ ምንም ነገር የለህም፣ እንደውም ከመጣህ እከስሃለሁ እያለ በጣም መጥፎ ነገር ሲያደርግ ነበር አለ። እና አባትየው እንግዲህ ይሄ ነገር ከሰማ በኋላ ከዚህ በኋላ ከ24 ሰዓት በኋላ እንደምታዩት በድንጋጤ ልጁ እንደዛ ሲለው የልብ እንትን በሽታ ይዞት ወድቆ የፊቱ ሁሉ እንደዚህ እንዴት እንደሆነ ተመልከቱ። እንግዲህ እናታቸው ከሞተች በኋላ ከ36 ዓመት በፊት ለልጁ ሙሉ ውክልና ሰጥቶት ሁሉ ነገር በሱ እንዲያቀሳቀስ አድርግቶት ዛሬ ላይ ግን ወደ ሀገር እመለሳለሁ በቃ እድሜም ከሄዷል ሲለው ልጅ እንዳትመጣ ከመጣህ እንደውም እከስሃለሁ ብሎ ከእህቶቹ ጋር ተመካክረው አባትን ያደረገውን ጉድ ስሙ። እጅግ በጣም ያሳዝናል፣ ያሳፍራል።